ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙሬ ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41 ጀምሮ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወተስዑ ለግንቦት በዛቲ ዕለት ተስካረ ልደቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት ወይእቲ ዘይገብሩ ባቲ ደቂቀ ቤተ ክርስቲያን ለእለ ወርሁ እንዘይሴፈው በረከተ ወሳይለ ወምህረተ ወስርየተ ኃጢአት እምኀቤሁ ወሎቱ ይደሉ ስብሐት ወሰጊድ ወአምልኮት ምስለ አቡሁ ኄር ወመንፈስ ቅዱስ ማህያዊ ለዓለም ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 29 በዚች ቀን ክብር ይግባውና የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደቱ መታሰቢያ ናት። እርሷም በረከትን፣ ይቅርታን፣ ምሕረትን፣ የኃጢአት ስርየትን ተስፋ በማድረግ የቤተ ክርስቲያን ልጆች በየወሩ በዓልን የሚያደርጉባት ናት። ለእርሱ ከቸር አባቱና ሕይወት ከሆነ መንፈስ ቅዱስ ጋር ምስጋና፣ ስግደት፣ አምልኮት ይገባል ለዘላለሙ አሜን። በዚህች ዕለት ከአንጾኪያ ገዳም አባ ስምዖን አረፈ። የዚህ ቅዱስ የአባቱ ስም ዮሐንስ የእናቱ ስም ማርታ ነው። ስለ እርሱም ድንቆች ተአምራት ሆኑ። ይኸውም እናቱ ገና ሳትጸንሰው መጥምቁ ቅዱስ ዮሐንስ ወደ እርሷ መጥቶ የዚህን የቅዱስ ስምዖንን መወለድ ነገራት። ከእርሱም የሚሆነውን ገለጠላት። ተወልዶም 7 ዓመት በሆነው ጊዜ በአንጾኪያ ወዳለ ገዳም ሄደ። ራሱንም ወደ ምንኩስና ቀንበር ውስጥ አስገብቶ ታላቅ ገድልን ተጋደለ። መላእክትም አባ ጳኩሚስን እንዳስተማሩት በየሌሊቱ ሁሉ እየተገለጡለት የምንኩስናን ገድል አስተማሩት። የማይጠፋ የምንኩስናን የገድል አሰራር ገለጡለት። እርሱም አጽንቶ ሥጋ ከለበሱ ሁሉ ጋር አብዝቶ ተጋደለ። መላእክትም ሁልጊዜ መንፈሳዊ ምግብ ያመጡለት ነበርና ብዙ ከመጋደሉ የተነሳ ከድንጋይ ምሰሶ ላይ ወጥቶ በላዩ 7 ዓመት ቆመ። ከዚህም ወደ ሌላ ተራራ ሄዶ በሰራው የድንጋይ በዓት ውስጥ እስከ 20 ዓመት ፍጻሜ ከእርሷም ሳይወጣ 20 ዓመት ኖረ። ከዚህም በኋላ ደግሞ ከታላቅ ተራራ ራስ ላይ ወጥቶ በላዩ 45 ዓመት ኖረ። መላው ዕድሜውም 88 ዓመታት ነው። ይኸውም በአባቱ ቤት 7፣ በአንጾኪያ ገዳም 9 ዓመት፣ በምሰሶ ላይ 7 ዓመት፣ በድንጋይ ውስጥ 20 ዓመት፣ ደግሞ በተራራ ላይ ቆሞ የኖረበት 45 ዓመት፣ በጠቅላላ 88 ዓመት ነው። ተአምራቱን ግን መቁጠር የሚችል የለም። ከእርሳቸውም በገድሉ ተጽፎ አለ። ብዙ የሆኑ ድርሳናትን፣ ተግሳጻትን ደረሰ። እነርሱም ለሁሉ የሚጠቅሙ ናቸው። ይልቁን ለመነኮሳት ከቤተ ክርስቲያን መጻሕፍት ብዙዎቹን ተረጎመ። ከዚህም በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በአንድነት ከነበሩ 9 ቅዱሳን የአባ አፍጼና የአባ ጉባ መታሰቢያቸው፣ የመነኮስ ይስሐቅና የፊልጶስ ልጅ የንጉሥ እስክንድር ዕረፍት ነው። በጸሎታቸውም እግዚአብሔር ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚች ቀን ለአባቶች ሊቃነ ጳጳሳት 68ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት አባ ሚካኤል አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በግንቦት 29 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አፍጼ ከ9 ቅዱሳን፣ አባ ጉባ ከ9 ቅዱሳን፣ አባ ስምዖን ገዳማዊ በ7 ዓመታቸው መንነው ለ81 ዓመታት በተጋድሎ የኖሩ ሶርያዊ፣ አባ ይስሐቅ ጻድቅ። ወርሃዊ በዓላት የፈጣሪያችን የኢየሱስ ክርስቶስ በዓለ ልደት፣ ቅድስት አርሴማ ድንግል፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ማርቆስ ዘቶማርክ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ ጻድቅና ሰማዕት። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ከቁጥር 41። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታው፣ ቸርነቱ፣ ምሕረቱ አይለየን። የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን አንስት የቅዱሳን መላእክት
በረከታቸው ቃል ኪዳናቸው ይጠብቀን። ለሀገራችን እንዲሁም ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳድረ፣ ሰላም ያውለን፣ ሰላም ያዋለ፣ ሰላም ያሳድረን። ይቆየን።